ሰላም እንዴት ናችሁ? የቻናሌ ቤተሰቦች እንደምታውቁት ኦልሬዲ በኦንላይን ላይ ትንሽ ጊዜ ያክል አቆሜ ነበር። አንዳንድ አድቫንስ ስትራክቸር ዲዛይኖችንም ሌሎችንም ቲቶሮች በኦንላይን ክላስ እየሰጠው ስለነበረ ነው ያቆምኩትና አድቫንስ ስትራክቸራል ዲዛይን ለመማር የምትፈልጉ መመዝገብ ይቻላል። ቪዲዮዎችንም የተዘጋጁ ቪዲዮዎች በርከት ያለ ቪዲዮዎች አሉ። ገና ኦልሬዲ እነዚህኞቹ አለቀን ፈርስ ዙር ስልጠና ያሰዱ ስላለቀ የነዚህኞቹ ነው በዚህ መልኩ ቪዲዮ አለ። ከዛ መቀጠል ደግሞ ፋይሎችም ጨምራሉ ፒዲኤፎችም ይኖሩናል። ስለዚህ እነዚህን በርከት ያሉ ፋይሎችንም ቪዲዮዎችንም ሼር እየተደራረግን በየቀኑ የምንማማራቸውን እያንዳንዱን ፋይሎችን ቪዲዮዎችን ቴምፕሌቶችን ሁሉ ሼር እየተደራረግን ነው አድቫንስ ስትራክቸር ዲዛይን ስልጠና እየሰጠን ያለነው። በኦንላይን ክላስ ማታ ከ3 ሰዓት በኋላ ክላስ አለን። አድቫንስ ስትራክቸር ዲዛይን ኤክስፐርት መሆን የሚፈልግ ሰው መመዝገብ ይችላል። ቪዲዮ መጀመሪያ አካባቢ ላይ ቴሌግራም ዩዘር ኔም ስልክ ቁጥር ወር ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጥታ ኮንታክት ማድረግ ትችላላችሁ። በዛሬ ቪዲዮ እዚህ የመጣሁት ምንድነው በተለይ ለኮንትራክተሮች እንደዚህም ለኦፊስ ኢንጂነሮች ኮንሰልታንትም ቢሆን ከት ኦፕቲማይዜሽን እንዴት መጠቀም ይችላል የሚለውን ዛሬ ኤሪያ ቤዝድ የሆነ አንድ አጠር ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንዳጋጣሚኛ ሳይት ላይ ያጋጠመን ነገር ሶልቭ ስላደረግንበት ከት ኦፕቲማይዜሽን እንዴት እንጠቀማለን ነው። ቀደም ወስዳችሁ የነበረ ኦልድ ቨርዥኗን አፕዴት የሚል ነገር ይኖራል። እዚህ ጋር ዳብል ክሊክ አድርጌ ባስነሳ አፕዴት የሚል ይኖራል። አፕዴት አድርጉት ወደዚህኛው ቨርዥን እዚች አካባቢ አፕዴት የምትል ትኖራለች። ስለዚህ አፕዴት ብታደርጉት ዳውንሎድ እንድታረጉት ይጋብዛችኋል። ዳውንሎድ ካደረጋችሁት በኋላ ማይጫን ነው ቀጥታ ማለት ነው። የቀደሙ ክራክ ስለነበረው ክራክ አይጠይቃችሁ። ስለዚህ አፕዴት ብታደርጉት የኛውን ቨርዥን 5.18.28 አንድ አካባቢውን መጠቀም ትችላላችሁ ማለት ነው። ከዛኛው የኛው ስታቲስቲካል ዳታ ስለሚያወጣ በጣም አሪፍ ነው ማለት ነው። ስለዚህ ወደ ዛሬው ስንሄድ የተዘጋጀ አንድ እንትን አለ። በርግጥ የስላብ መሽ ነው ግን ስላብ ወል መሽ ነው ቢሆንም ግን ለኛ ዳይሬክት አንግል ብናደርገው ለዊንዶውም ለፎርምወርክም ፓነልም ለማዘዝ ምንም ይረዳል። ስለዚህ ለግላስም ልንሰራ ብንፈልግ ለፓኔሎች ልንሰራ ብንፈልግ ለፍሎር ፊኒሺንጎችም ልንሰራ ብንፈልግ ኤቭሪቲንግ ለምንፈልጋቸው ኦፕቲማይዝ ማድረግ ለምንፈልገው ነገር ሁሉ የሚጠቅመን ነገር ነው ማለት ነው። እኛ አሁን የኛውን ሬክታንግል ሌንግዝ እና ዊድዝ ያለው ነው። ይሄ እንደምንመለከታቸው ሌንግዝ ዊድዝ ያለው ነገር ነውና 15 በ15 ሴንቲሜትር የሚሰራ መሽ ነው። ለዛ መሽ ማዘዝ ፈልግ ሲታዘዝ እንዴት ነው ልናደርግ የምንችለው ነው። ከፊት ለፊቱ ምን አለን እያንዳንዳቸው ፒሶች አሉ ማለት ነው። ስለዚህ እኛ የምንፈልገው ከማንኛው ወደ ማንኛው ኦፕቲማይዝ መሆን ይችላል የሚለውን ቼክ ልናደርግ የፈለግነው ፐርፎርማንስ ደን። ስለዚህ የመጀመሪያ ሌንግስቱ በእነዚህ አይተም ካለን ኔሚንግ ካለን እስከ ኔሚንግ ማቴሪያል ኔም ካለን ማቴሪያል ኔም አሁን ምን ወስድበት ሜካኒዝም ይለያያል። የኛ ማቴሪያላችን አንድ አይነት ማቴሪያል ስለሆነ ሌንግዝና ዊድዙን ብቻ እንወስዳለን። የተለያየ ማቴሪያል ካላችሁ ግን ሹድ ቢ ማቴሪያል ኔሙን እዚህ ጋር ላይ አብራችሁ መውሰድ ይጠበቅባችኋል። ማቴሪያል ኔሙ ጋር ለይቶ ስለሆነ ኦፕቲማይዝ የሚያደርገው ስቶክ የምናስቀምጥለት ማቴሪያል ኔም እና እኛ ኢንፑት የምናስገባለት ማቴሪያል ኔም ተመሳሳይ መሆን አለበት። ካልሆነ አስቸጋሪ ስለሚሆንበት ማለት ነው። ሶ እኔ እነዚህን የቶፕና ቦቶም ባንድ አድርጌ ሰሌክት አደረኩት በዚህ መልኩ ሌንግዝ ነው ዊድዞችን በሙሉ ኮንትሮል ተጭኜ ሌፍት ክሊክን በመጫን ሰሌክት አደረኳቸው። ስለዚህ እነዚህ ምን አደርጋለሁ ኮፒ አደርጋለሁ ማለት ነው። ሶ ኮፒ ካደረኩኝ በኋላ ወዴት ነው የሚሄደው? ወደ ኦፕቲማይዜሽን አይሄድና እዚህ ጋር ሄጄ ኮንትሮል ቪ ማድረግ እችላለሁ ማለት ነው። ይሄ መሀል ላይ ክፍት የሆነውን ቦታ ነው ሪሙቭ ያለው ለዛ ነው። ኦኬ ኮንትሮል ቪ ሳደርግ በዚህ አይነት መልኩ ስቶክ ሳይት ላይ ልጠቀማቸው የማስባቸውን በዚህ መልኩ ዝርዝሩ አስቀመጠልኝ። እኔ እነዚህን ወደ ሆነ አይተም ነው መቀየር የሚፈልገው ኳንቲቲ ይኖርናል። ይሄኛው ኳንቲቲ ፒሳቸው አንዳንድ ብንለውም ችግር የለውም። እኛ የፈለግነው ለምንድነው እነዚህን እያንዳንዳቸውን አይተም
እዚህ ጋር ላይ በተቀመጠለት ስቶክ መሰረት ወደ ምን ያክል ሚኒማይዝ ሊያደርግልን ይችላል የሚለውን ለማወቅ ነው እያንዳንዱ አይተም ማለት ነውና ካልሆነም ደግሞ እኛ እየሰራ የሆነ ለአንድ አይተም ራሱን አስችሎ መስራት ይችላል። ያ ማለት ምን ማለት ነው? እኛ ጋውን ፐር ፍሎር ነው እየሰራን ያለን። ፐር ፍሎር ፒሳቸው አለ። የፐር ፍሎር ፒሳቸው ምንድነው? ወደ 68 እያንዳንዱ ፒስ 3.2 በ2.15 ይሄን ያህል ፒስ አለኝ የሚል ነገር አለ። በእነዚህ ፒስም ደግሞ የፐር ፍሎር ፒሳቸው ስለነበር እንዳጋጣሚ ይሄንኛውንም ወይ በፒሳቸውም ጭምር ምን ማድረግ እንችላለን መስራትም ይችላል ማለት ነው። በፒሳቸው ጭምር ኦኬ በዚህ አድርገን ኮፒ ብለን በፒሳቸው ጭምር መስራት ይቻላል። ሲጋ ላይ እንመጣና ክሊር ማድረግ ይቻላል ነው። ኮንትሮል ቪ ባደርገው በፒሳቸው መስራት እንችላለን። በፐር ፍሎር ባለው አንዱን ከሰራን ከዛ መልቲፕል የሆነ ፍሎር ካለን ስለዚህ በዚያ መልቲፕል በሆነ ፍሎር ውስጥ የምናገኘው ነገር እናቃለን ማለት ነው። ስለዚህ በአንድ ፍሎር ውስጥ ልንጠቀማቸው የምንችለውን ዌስቴጅ ሚኒማይዝ አድርገን እንዴት አድርገን ነው ልናዝ የምንችለው ነው። አሁን እዚህ ወደ ስንት አይተም አለ? ወደ 39 አይተሞች አሉ። እነዚህ 39 አይተሞችን እንዴት አድርገን ነው ኦፕቲማይዝ ማድረግ የምንፈልገው ነው? ወደ ሆነ ኦኬ ወደ ሆነ አይተም ያክል ወይም ወደ ሆኑ አይተሞች ሚኒማይዝ አድርገን ኢምፖርት ለማድረግ ነው የፈለግነውና ሁለት ነገሮች እናስባለን። አንድ ዌስት ሚኒማይዝ ማድረግ ሳይት ከመጣ በኋላ፣ ሁለተኛ ደረጃ ደግሞ ምንድነው ሚኒማይዝ ማድረግ የሚገባን ሺፒንግ ፐርፐዝ አለ። ኦሬዲ ተጭኖ ነው የሚመጣው ኢምፖርት ብናደርግበት ሰዓት እና ያንን ደግሞ ለሺፒንግ እንዲመች ማድረግ ነው። ምክንያቱም የአንድ ካርጎ ጭነቶች ይታወቃሉ። ኮንቴነሮች እና አንድ ኮንቴነር ስፋት የት ምን ያክል ነው ምን ያክል ብንደርደር ይይዛል። የኦፕቲማይዜሽን ደግሞ ሁለተኛ ስራ ይሰራል ማለት ነውና ሁለቱም ሚኒማይዝ ያደረገ ስራ መስራት ይገባናል ማለት ነው። ስለዚህ ለነዛ ስንል የተወሰኑ ሴክሽኖችን መምረጥ አስፈላጊ ነው ማለት ነው። ለለቱ በእነዚህ ኢምፖርት እንዲሆንልን ብንፈልግ ነው ሚኒማይዝ ማድረግ ይቻላል። እስከ 5 ምናምን ማውረድ ይቻላል። እነዚህ እኛ እንዳጋጣሚ በዚህ መልኩ ኦፕቲማይዝ ማድረግ ብንችል ወደ እነዚህ ኦፕቲማይዜሽን ብናወርድ የሚለውን ስንመጣ ክሪል ባለውና እዚህ ጋር ላይ ኦኬ ብዬ ሳስቀምጥ እነዚህ ወደ 13 አይተሞች አሉ። በእነዚህ ኦፕቲማይዝ ማድረግ ብንችል ብለን እስከ 1000 መስጠት እንችላለን። ስቶክ ላይ የፈለግነውን ስቶክ መስጠት እንችላለን። ማንኛውንም መርጦ እንዲወስድ ማለት ነው። ምክንያቱም ተመርቶ ነው የሚመጣው። ተመርቶ ይመጣ ከሆነ ደግሞ የምፈልገውን አይነት አይተም ማምረት እንችላለን መጀመሪያ ላይ ማለት ነው። ስለዚህ ስቶካችን ላይ በርከት ያለ ማስቀመጥ ይችላል አለና አቅሙ እንደማለት ያክል ነውና አቅማችን አንሊሚትድ አድርገን ብናስገባለት እሱ ካንዱ እየመረጠ ኦፕቲማይዜሽኑ ሳይቸገር ይሰራል ማለት ነው። ወይ እያንዳንዱ አይተም በዚህ መልኩ ካስገባንለት በኋላ ምንድነው የምናደርገው? ራን ነው የምናደርገው ማለት ነው። ወይ ራን አድርጎ ጨረሰ። ራን አድርጎ ሲጨርስ ፊገሩን እንደዚህ አይነት ፊገር ይቀየርልና አሁን የመጀመሪያው የሚያሳየን 5 በ2.15 የሆነውን ራሱን አስችሎ ነው የሚያስቀምጠው። በዲያግራም ፐርፎር ያለኝን ዲያግራም እንዴት ነው እስከ ስንት አይተማለኝ ማለት ነው? እስከ 338 አይተማለኝ ማለት ነው። አሁን እቺኛዋን 1.4 በ3.2 የሆነችውን 1.5 በ3.5 ባለው ምርት ለማምረት ሲያስብ 93.3% ተጠቅሞታል እንደማለት ያክል ነው። ኦልሬዲ የኛው ዌስቴጃቸው ሚኒማይዝ እያደረገ በዚህ መልኩ ይጠቀማቸዋል ማለት ነው። በተመሳሳይ መልኩ አቀራርበን ስላደረግናቸው ያን ያክል አሁን ይሄ 3.3 በ2.15 የሆነ ነው።
3.2 በ1.05 እና 3.2 በ1.05 የሆኑትን ሁለቱን በአንድ ውስጥ በ2.15 በ3.3 ባለው ውስጥ ሳይት አምጥተን መጠቀም እንችላለን። ሁለቱም በአንድ ስንጠቀማቸው 94.71% ያክል ተጠቅመናል ማለት ነው። ሶ እነዚህ ዲያግራማቸውን በፎቶ መልኩ ኤክስፖርት ማድረግ እንችላለን። ሴቭ ብንል በምሳሌ እዚህ ጋር ላይ ሴቭ አለን። የዚህን ሪዛልቱን ሴቭ ማድረግ ይቻላል በኤክሴል ፎርማት። እንዳጠቃላይ ሴቭ ስናደርግ የሚያስመርጠን ነገር ይኖራል ኤክሴል ፎርማታችን። ኦርጀስት ደግሞ እዚህ ጋር ላይ ሰሌክት ብናደርግ ስታቲካል ዳታችን ላይ ዩቲላይዝድ ፓርት ምን እንዳለን እዚህ ጋር ላይ ተጠቅመናቸው አሉ። 38 አይተሞቻችን ነው። አንዷን ፍሪዝ አድርጊያት ነበር። ሽቶች አሉ። እነዚህ ደግሞ ዩቲላይዝድ ሺት፣ ካት፣ ሪዩዝድ ዌስት፣ እንደገና ሪዩዝድ አድርገን የተጠቀምናቸው ዌስቶች፣ ማቴሪያል፣ ሳማሪ። አንኛም ፈልገው ይሄኛው ሳማሪያችን እንፈልጋለን። እኛ 5 በ2.15 የሆነ እያንዳንዱ አንዳንድ አይተም ነው የተጠቀመው። እዚህ ጋር ስንመለከት አንዳንድ አይተም ነው የተጠቀመው። አንዳንድ አይተም ተጠቅሟል እዚህ ጋር ላይ። እዚህ ጋር ደግሞ ስንመጣ 5 በ2.15 ውስጥ 2 በ2.14 እና በ2.15 ተጠቅሟል ማለት ነው። ዌስቴጁ 0.2 በ2.15 ያክል ያደርጋል። ለምክንያቱም እንደው 2.14 ሲባዛ በ2 ስንት ነው? 4.8 ነው። ስለዚህ 4.8 ከሆነ 0.2 ያክል በ2.15 ትቀራለች ማለት ነው። ስለዚህ 2.4 በ2.15 ሁለት ጊዜ ይጠቀመዋል እንደማለት ያክል ነው። 5 በ2.15 ነው ማለት ነውና ስለዚህ በዚህ አይነት መልኩ አውትፑቴን ሰማሪ አውትፑቴን አገኘው ማለት ነው። አዘር ስታቲክ ዳታ ላይ ስንሄድ 97.78% ያክል ኦልሬዲ ተጠቅመናል። ዌስቴጃችን አሁን እዚህ ጋር ላይ ወደ 0.2 3 አካባቢ ነው የምትሆነው። ሁለት አካባቢ ነው የምትሆነው እና በጣም ያ እዚህ ጋር ላይ 2.2 አካባቢ እቺኛዋ ፐርሰንት ነች የምትቀረው እንጂ ሙሉውን ተጠቅመናል ማለት ይቻላል ማለት ነው። ቶታል ዩዝድ ኤሪያችን ይሄኛው ነው። ዩቲላይዝድ ሺታችን ደግሞ ይሄኛው ነው ማለት ነው። ስለዚህ ሁለት ሬሾዎች ብናደርግ ምንድነው የሚመጣው ፐርሰንት 97.78% ነው ማለት ነው። ስለዚህ በዚህ መልኩ ይሄን ካየን በኋላ ይሄኛውን ሰማሪውን ወደ ኤክሴል ወስደን በእነዚህ በ13ቱ ፎርም ካስቀመጥን በኋላ ወደ ሺፒንግ መልሰን ደግሞ ምን ማድረግ ይጠበቅብናል? ኦፕቲማይዝ ማድረግ ይጠበቅብናል ማለት ነው። ያን ለማድረግ እዚህ ጋር ላይ ሴቭ እንላለን። ዌል ዴስክቶፕ ላይ አድርገውና እንዲሁ ስታቲካል ዳታ ይለኛል። እዚህ ጋር ላይ ሴቭ ነው። ሰመሪውን ብቻ ልውሰድ። ኦኬ ማድረግ ስታቲካል ዳታ ነው። ከዚህ ጋር ይሄን ዳታ ነው ያገኘሁት ዳታ ማለት ነው። ስለዚህ እኛም ኮንትሮል ኤል በለውና አድጀስት ላድርገው እንደምፈልገው አድርጌ በዚህ መልኩ ካስቀመጥን በኋላ ምን ማድረግ እንችላለን? ፊልተር ማድረግ መጠቀም እንችላለን ማለት ነው። ኤክሴል ፊልተር ብንጠቀም እዚህ ጋር ላይ ስንት በስንት አለ? 3 በ5 በምናምን የሚሉ በርከት ያሉ አይተሞች አሉን። ከነዚህ መካከል ለምሳሌ 5 ኦኬ ብለን ብናደርግ 5 2.5 ምናምን የሚሉ አሉን።
በእነዚህ ደግሞ ከ5ም 2.15 1.9 ምናምን የሚሉ አይተሞች አሉን ማለት ነው። ስለዚህ እነዚህንም አይተሞች ደግሞ መመረጥ እንችላለን። ኦኬ ብናደርግ ስለዚህ 5 በ2.15 የሆኑ አይተሞች በሙሉ ይሄን ያክል አለኝ እንደማለት ያክል ነው። አሁን ይሄ 5 በ2.15 ያክል አንዳንድ አይተሞች አሉ። ምን ያክል ነው ግን ያለኝ አይተም ብል እዚህ ጋር ኢንሰሌክት ባደርገው እዚህ ጋር ሰሙን ያስቀምጥልኛል። 70 አይተም አለኝ ማለት ነው። 70 አይተም ይኖረኛል። ያው ፐርፎርም ነው እየሰራ ያለ። በመቀጠል 5 በ2.15 ነው። 5 በ1.9 5 በ1.9 ደግሞ 12 አይተም አለኝ። 12 አይተም እዚህ ጋር ደግሞ 5 በ2.15 ደግሞ ወደ 70 አይተም አለኝ። ኦኬ 2.15 ኦልሬዲ ሰርቻለሁ። በ1.65 4 አይተሞች አሉኝ ማለት ነው። ኦኬ በ1.5 ደግሞ አራት አይተም አለኝ። ከዛ ከዚህ ወጣና ኦኬ 4.75 ደግሞ በ2.15 ብቻ ነው ያለኝ። 4.75 በ2.15 ስንት አይተም ነው ያለኝ? ይሄን ደግሞ ሰሌክት ማድረግ 32 አይተም አለኝ። ዌል 4.75 4.7 ራሱ 2.15 ነው። ምን ያክል አይተም አለኝ? 36 አይተም ይኖረኛል። ነጥብ 3 በ2.15 እና በ1.9 አለኝ። ወደ 50 አይተሞች ይኖረኛል በዚህ ዌል ስንት አይተም ናቸው? እነዚህን አይተሞች ኳሊቲውን ቼክ ሳደርግ 16 አይተም አለ። ኦኬ ሴሌክት አድርገውና 3.3 ደግሞ ኦልሬዲ እየጨረስን ነው። በ2.15 ኦኬ ምን ያክል አይተም አለኝ? 87 አይተሞች አሉኝ። 3.3 በ2.15 ኦኬ ከባሻገር ደግሞ
3.2 በ1.5 ብቻ ነው ያለኝ እዚህ ላይ። ስንት አይተም አለኝ? 6 አይተሞች። አንድ አይተም 3 ሜትር ያለ 3 ሜትር በ2.15 ብቻ ነው ያለው። ስንት አይተም አለ? እሱም 11 አይተሞች ይኖሩና እነዚህ ቅድም ያየነው 97% አካባቢ ወደዚህ ኦፕቲማይዝ አድርገናቸዋል። እነዛ ነው ሁሉ ሙሉ ዳታውን በእነዚህ አይተሞች ምን አድርገን ነበር? ኦፕቲማይዝ አድርገን ነበር ማለት ነው። ዌል እዚህ ጋር ስንት አይተሞች ይኖሩና ስንት አይተሞች ይኖሩና እኛ ወደ 11 አይተም ወደ 13 አይተም አካባቢ ነበር ያስገባነው። ወደ 11 አይተም ወስዶ ተጠቅሟል። ችግር የለውም። ስቶክ ያለንን 11 አይተም አለን ብለን ነግረናል። 13 አይተም አለን ብለን ነግረናል። ከ13ቱ 11 አይተም ወስዶ ኦፕቲማይዝ አድርጎ ጨርሷል ማለት ነው። ሶ ወደዚህ መልኩ ኦፕቲማይዜሽን ከጨረሰልን በኋላ ምን ማድረግ እንቻኛለን? ለሺፒንግ ነው የፈለግነው። እነዚህን አይተሞች እንወስድና አሁን ለሺፒንግ ፐርፐስ እንፈልገው ደግሞ የተለያዩ የኮንቴነር ስታንዳርዶች ሊኖሩን ይችላሉ። ባለ 20 ፉት ባለ 40 ፉት ምናምን ሃይ ኪዩብ ስታንዳርድ የሚባሉ ነገሮች አሉ። በዋናነት በዚህ አይነት 12.19 2.44 እንጠቀምና 40 ፉት ስለዚህ 12 ሜትር በ2.15 የሆነ ዊድዝ ያለው እንጠቀማለን። ክሊር የተወሰነ ተተነለት ማለት ነውና ስለዚህ 12 ሜትር በ2.15 እኛም ማክሲመም መሻችን እየተጠቀመ የነበረው እዚህ ጋር 2.15 ነው። ስለዚህ እሱን ኮንሲደር አድርገን ለመስራት ብናስብ ይሄን ክሊር አድርገውና እዚህ ጋር ላይ ፔስት ባደርግለት ከዚህኛውም ኦልሬዲ እንዳጥፋውና ስንት ነው 2.15 በ12 ሜትር ባለ ኤሪያ ውስጥ ለመደርደር ነው ያቀርነው። እነዚህን 11 አይተሞች እኛ ባንድ ዩቲዩብ ብቻ ማድረግ እንችላለን። ነቲንግ ስለዚህ በዚህ መልኩ አሁን ለምሳሌ 3 ሜትር ያሉትን ባንድ አድርጎ 12 ሜትሩን ኦልሬዲ ጨረሰ። 3 በ2.15 ያሉትን 1 2 3 4 አይተሙን ባንድ አደረጋቸው ማለት ነው። ስለዚህ በዚህ መልኩ ምን ያክል ፐርሰንቱ ሊጠቀም ይችላል ስንል 86% አካባቢ ነው ኦልሬዲ ሊጠቀመው። ከዚህ በላይ ኦፕቲማይዝ ልናደርገው አንችልም። የተወሰኑ ክፍተት አለ። ያን ክፍተት እንግዲህ ልንከፍልበት ነው ማለት ነው። ሶ የኛውንም ከ90% በላይ ከፍ ማድረግ ያኛውንም ከ90% በላይ 94 ምናምን ማድረግ የሚወጣውን ሂሳብ ማመዛዘን እንግዲህ የኮንትራክተር ምናምን ስራ ነው የሚሆነው ማለት ነውና በዚህ መልኩ ኦፕቲማይዝ ማድረግ እንችላለን ማለት ነው። ስለዚህ ኤሪያ ኦፕቲማይዜሽን ቀለል ባለው ወደዚህ መልኩ ይሆናል። ጥሩ ነገር እንዳደረጋችሁበት ተስፋ አደርጋለሁ ማለት ነው።